ሰላም ነኝ። ጥያቄ ነበረኝ። እሺ አንድ ሰው ሙስሊም ሳይሆን ሙስሊሞች ግሩፕ ውስጥ ገብቶ ሙስሊም ነኝ ብሎ ዋሽቶ መማር እንዴት ይታያል? አንደኛው ጥያቄ። ሁለተኛ ጥያቄ ደግሞ ውሸት እንደዚህ አይፈቀድለትም። ሰውየው መዋሸት ያስፈልጋል። ውሸት አይቻልም። الكذب حرام ولو كان قليل። ውሸት ሐራም ነው ትንሽ ነው። የዋሸሁበት ምክንያት የራሴ የሆነ ምክንያት ካለው ሲያሰው ማለት እኔ የፈለኩት ለመማር ነው። ይሄ ነገር እውነት ነው ወይንስ ውሸት ነው? ወደ እስልምና ከመግባቴ በፊት ተምሬ ስለ እስልምና ያለውን ነገር አውቄ ወደ እስልምና መምጣት ስለፈለኩኝ ነው፣ ወይንም ለሌላ ነገር እንደዚህ ወይንም እንደዚያ ነው። ችግር የለውም። ገብተሽ ብትማሪ እስልምና አይከለክልም። በመሰረቱ መተሽ ከሙስሊሞች ቤት ገብተሽ መማር ትችላለሽ። ነገር ግን ውሸትን ነው እንትን የማይለው ገብተሻል አይደል? እና ስለዚህ ተማሪ ገብተሽ ማንም የሚከለክል የለም። እንዳውም በእንትን ነው በክብር ነው የሚያስተምሩሽ። ከእናንተ መካከል ገብቼ መማር ፈልጌ ነው ክርስቲያን ነው ይባያቸው እና መማር ትችላለሽ። እንደሱ አይደለም። ምንድነው ሀረ ላይ ነው ሀረ ላይ ነው ብቻ ስሙን ላላውቀው እችላለሁ። በስነ ስርዓት እዛ ግሩፕ ላይ ነው እየተማርኩ ያለሁት። ግን እስካሁን ድረስ ሙስሊም እንደሆንኩ እኔ እንዳልሆንኩ አያውቁም። እኔም በስነ ስርዓት ነው የምማረው። እንደዚህ ማለት አዳምጣለሁኝ፣ የሚደረገውን ከተማሪዎች እያየሁኝ አደርጋለሁ። በእርግጥ እስካሁን አልተናገርኩም፣ ዋሽቻለሁኝ። ይሄ ነገር እንዴት ነው ያስጠይቀኛል? ለስጦ ማድረጌ አሁን ያስጠይቀኛል የሚለው ሰውየው እስልምናን ከተቀበለ ያለፈ ወንጀሉን አላህ ይቅር ይልለታል። ያ ሳይሆን በእስልምና አንደኛ አይከለክሉሽም፣ ችግር የለውም። እኔ ክርስቲያን ነኝ መማር እፈልጋለሁ ብትይ እንዳውም በፍቅር ነው የሚያስተምሩሽ። ይቻላል እንትን መዋሸቱን ራሱ እንዳይን አይጠግም እና እንድትማሪ ከጠየቁሽ መማር ትችያለሽ። ዝም ብለሽ በቃ እዚህ ግሩፕ መማር ፈልጌ ነው ብትያቸው ነው ያስተምሩሻል። እሺ ኦኬ። እኔ ወደ እስልምና መምጣት እፈልጋለሁ ብዬ ለቤተሰቦች ጥያቄ በማቀርብ ሰዓት እኛ ጋር ያለሽንም ሀብትም ሆነ ምንም ቤተሰብም ሆነ ምንም ነገር እንደማታገኘ ልጃችን እስቲ ልጃችን እንዳልሆንሽም ሞተሻል፣ ለኛ በቃ ሞተሻል የሚል ከቤተሰብ እንደዚህ አይነት ትዕዛዝ ተሰጠኝ። እሱ ብቻ ሳይሆን ደግሞ አስፈሪው ነገር በእኛ በምንኖርበት ሰፈር ላትኖሪ። ይሄስ ምን ማድረግ አለብኝ? እንግዲህ የሰው ልጅ እዚህ ዓለም የመጣው የፈጣሪውን ትዕዛዝ ለመጠበቅ ነው። የፈጣሪ ትዕዛዝና የቤተሰብ ትዕዛዝ ቢጋጭብን የፈጣሪ ትዕዛዝ ይቀደማል ከቤተሰብ። አላህ ለምን እንደፈጠረን የሰው ልጆችን ሁሉ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት። እዚህ ዓለም ላይ ጥቂት ጊዜ ነው የምንኖረው። ከሞት በኋላ ዘላለማዊ ህይወት አለ፣ ወይ ጀነት ወይ ጀሃነም። ለጊዜያዊ ለ50 ዓመት ለ60 ዓመት ብለን አምላክን አስቆጥተን የዘላለማዊ ቤቱን ሙስሊም የሰው ልጅ ማበላሸት የለበትም። ምናልባት ቤተሰብ ለጥቂት ዓመት እዚህ ዓለም እስካለች ድረስ ሊያስቸግሯቸው ይችላሉ። ገብታቸዋል። ነገር ግን አይቀጥልም። እነዚያ ለሙሳ ዓለይሂ ሰላም ያመኑት የሆኑ የፈርዖን ደጋሚዎች የነበሩት ባመኑ ጊዜ ፈርዖን እቆራረጣቸዋለሁ ብሎ ዝቶባቸው ነበር። በዛተባቸው ጊዜ ፈቅዲ ማ አንተ ቃዲን ኢነማ ተቅዲ ሃዚሂ ልሐያት ዱንያ አሉት። የፈለግከውን አድርግ በእኛ ላይ፣ አንተ የፈለገ አዛብ ብታደርገን መከራ ብታደርስብን በዚች በቅርቢቱ ዓለም ላይ ብቻ ነው ማድረግ የምትችለው እንጂ ከዚያ በኋላ ምንም ጫፋችንን መንካት አትችልም አሉት። ነገር ግን ሊያደርስባቸውም አልቻለምም። አላህ ድሎት የሆነ ህይወት ሰጣቸው ለነሱ፣ ፈርዖን አጠፋው። ዛሬም እነዚህ ሰዎች የዛቱብሽ ነገር ሊኖር ይችላል። እንዲህ ትሆኛለሽ፣ እንዲህ አደርግሻል፣ እንዲህ እናደርግሻለን። በፍጹም ላይሆን ይችላል። ምናልባት ከዚህ የተሻለ መልካም ህይወትን አላህ ይሰጥሻል፣ ማን ያውቃል? እና ስለዚህ ለፈጣሪሽ ትዕዛዝ እጅ መስጠትና ፍጥረታት ያደርሱብኛል ብለሽ የምትፈሪውን ነገር ለፈጣሪ መተው የተሻለ ነው። ይወትሻል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ታሪክ ልንገርሽ። አንድ ሰው ዙልቢጃደይን የሚባል ሰው ነበር። ይህ ሰው ነቢዩ ሰለላሁ ዐለይሂ ወሰለምን ሰማ፣ ትምህርታቸውን መቱ። ወዲያው ሄደ። በጣም ሀብታም ነው። ሀብቱን ያካበተው ከአጎቱ ጋር ሆኖ ነበር። አባቱን አጥቷል። አጎቱ ጋር በጣም ብዙ ሀብት አለው። ይሄ ወጣት ልጅ አጎቱን ነገረው። እኔ ነቢዩ ሙሐመድን ልከተል እፈልጋለሁ አለ። ከዚህ በኋላ ሙስሊም መሆን እፈልጋለሁ፣ ከጣዖት አምልኮ መውጣት እፈልጋለሁ አለ። ከዚያ በኋላ አጎቱ ነገረው። ምን አለው?
ያለህን ንብረት ታጠዋለህ። እንግዲህ ምሳሌ አንዲት ነገር አልሰጠህም አሉ። ሁሉንም ከኔ ጋር ነው እና ያካበትከው አልሰጠህም አሉ። ይሄ ወጣት ግን ይሄ ነገር አልያዘው። የፈለግከውን ነገር መውሰድ ትችላለህ። ከዚህ በኋላ አምላኬን በብቸኝነት ማምለክ እፈልጋለሁ፣ ከጣዖት አምልኮ መውጣት እፈልጋለሁ፣ ሄጄ ከእርሳቸውም ጋር የእርሳቸው ተከታይ መሆን እፈልጋለሁ አለ። እንግዲህ አሁንስ ሂድ አሉ። ሊሄድ ሲል ያለበስከውን ልብስ ሁሉ አውልቅ አለው። ከኔ ጋር ሁና ነው ይህን ሁሉ የገዛኸው አውጣ አለው። እርቃኑን አስቀረው። በቃ ይህ ወጣት ከዚህ በኋላ ተስፋ ቆርጦ ይቀራል ብሎ አጎቱ አስቦ ነበር ወጣቱ። ነገር ግን ይሄ ወጣት ልጅ ይሄ ያላገደው ልብሱን ሁሉ በቀማው ጊዜ ቤት ውስጥ 2 ጆንያዎችን አገኘ። ኬሻ ጆንያዎች። እነዚህን ጆንያ ለ2 ቀደዳቸውና እንደዚህ አንዱን ከላይ ጠምጥሞ ከላይ ሰውነቱን ለበሰው፣ ሌላኛውን ደግሞ ልክ እንደ ሽርጥ ከታች ታጠቀና በገመድ አስሮ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ፍለጋ ሄደ። ነቢ ሰለላሁ ዐለይሂ ወሰለም ቁጭ ብለው እያስተማሩ ነበር። ጆንያ ለብሶ ሲመጣ ደነገጡ። ይህን ወጣት ምን ሆነህ ነው አንተ ወጣት አሉት። እኔ ስለ እርስዎ ትምህርት በሰማሁ ጊዜ በእርስዎ ትምህርት ተማረኩኝ። አንድ አምላክን ማምለክ ፈለግኩኝ። የነቢያትን አምላክ ማምለክ ፈለግኩ። ካለሁበት ባዕድ አምልኮና ጣዖት አምልኮ ለመውጣትም ወሰንኩኝ። ይሄን ነገርም ላጎቴ በነገርኩት ጊዜ ሀብቴን ሁሉ ቀማኝ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ይሄን እየነገራቸው እንባቸው መውረድ ጀመረ፣ ማልቀስ ጀመሩ። ለዘመናት ያካበትኩት ገንዘቤን ሁሉ እንዳለ ነጠቀኝ። ከዚያም በኋላ የለበስኩትን ልብስ ሁሉ አውልቅ አትሄድም ማለት ነው። እኔም እነዚህን ጆንያዎች ለብሼ እርሶን ፍለጋ አምላኬን አላህን ፍለጋ መጥቻለሁኝ አላቸው። በካ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም አለቀሱ በህዝብ ሁሉ ፊት። ከዚያም ምን አሉ? ተረክተ ማለከ ሊላሂ ወሊረሱሊሂ፣ ገንዘብህን ንብረትህን ሁሉ ለአላህና ለመልእክተኛው ስትል ጥለህ መጣህ አንተ ወጣት። ዝል ቢጀህደይን አሉት። አንተ የጆንያዎቹ ባለቤት እያሉ ጠሩት። እና ይህ ሰው በጣም ታላቅ ሰው ነበር። ነቢ ሰለላሁ ዐለይሂ ወሰለም ዘንድ በጣም ተወዳጅ ሰው ነበር። እንዲህ ነበሩ እነዚያ ሰዎች። ዛሬም ላይ ቢሆን እንዲህ አይነት መከራ የሚደርስባቸው ልጆች ልትኖሩ ትችላላችሁ። ነቢ ሰለላሁ ዐለይሂ ወሰለም ለእናንተ ብለው ልክ ለዚያ ለወጣት እንዳለቀሱ ዛሬ ቢኖሩ ያ ስሜት ነበር ለእናንተ የሚኖራቸው። ነቢ ሰለላሁ ዐለይሂ ወሰለም ለአላህና ለመልእክተኛው ብሎ አላህን እፈልጋለሁኝ ብሎ ምድራዊ ጥቅሙን የተወሰው ሰዎች ቢያገሉትም ሰዎች ቢነጥቁትም ንብረቱን ለፈጣሪው ብሎ የተወሰው አላህ የተሻለን ጸጋ ይሰጠዋል። ትልቁ የጸጋ ሁሉ ጸጋ ብሎ ማለት ደግሞ ጀነት ነው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? መን ተረከ ሊላሂ ሸይአን አዐወደሁ ላሁ ኸይረን ሚንሁ አሉ። ለአላህ ሲል አንድን ምድራዊ ጥቅም የተወሰው አላህ ከዛ የተሻለውን ያን ታላቁን ጸጋ ጀነትን ይሰጠዋል ብለው ቃል ገብተዋል። እና ይሄ ነው እና እስልምናን ተቀበይ፣ ያለሽን ንብረት ምናምን ነገ ታገኘዋለሽ። ወጣት ነሽ፣ ትሰሪያለሽም። ነገ ከአላህ ስብሐነሁ ወተዓላ ዘንድ ጀነትንም ታገኝበታለሽ። ነቢ ሰለላሁ ዐለይሂ ወሰለም ለዛ ለወጣት ብስራቱ እንደሰጡት ያ ብስራት እስከ ዓለም ፍጻሜ ድረስ ለሚመጡ ለሚሰልሙ ልጆች ሁሉ የሚሰራ የሆነ ብስራት ነው። ለዚያ ወጣት ብቻ የተቀመጠ ብስራት አይደለም። እሺ ሚውትሽን አንሺው። ይሰማሻል ንግስቷ? የሰማሁኝ ነው። በጣም ነው የማመሰግነው። ሁለተኛው ጥያቄ ደግሞ ለምሳሌ አንድ ሰው አሁን ስትል በየተማርኩ እና በሰማሁት አውዶ ላይ ምን የሚል ሰማሁኝ? ሴት ልጅ ጸጉሯ ትታየ፣ ጠባብ ልብሶች ተለበሰች፣ ሽቶ ተቀብታ ተወጣች፣ ወይንም ደግሞ ሐራም ወንድ ልጅ በስልክ ካወራይ ጀነትን ሽታ እንደማታገኝ የሚል አውዶ ላይ ሰማሁኝ። እና ይሄን ነገር ለምሳሌ እንደዛ ከሆነ እኔ አንድ መሄር ስራ የለኝም ብዬ ራሴን ጠየቅኩኝ። ጸጉር በመግለጥ ወንዶችን ተወንዶች ጋር አብሮ በመሄድ ስቲል በቃ ብዙ ነገር ወዘተ። እነዚህ ነገሮችስ እንዴት ይታያሉ? እስከዛሬ ስለሰራሽው ከሆነ አንድ ሰው እስልምናን ሲቀበል ያለፈ ወንጀል ይማርለታል። አንድ ሰው እስልምናን ሲቀበል ያለፈ ወንጀሉን ሁሉ አላህ ይቅር ይለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጀቡ ማ ቀብለሃ ነው። እስልምና ከእርሱ በፊት የተሰራን ኃጢአት ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ወንጀል ሁሉ ይማርለታል። ከዚህ በኋላ ላለው እስከተባለ ሴት ልጅ የውበት መገለጫ የሆነ የሰውነቷን ክፍል ለባሏ ነው ማሳየት የሚገባት። እናንተ እንደ ንጹህ ሰው ማስቡት። ሴት ልጅ ባዕድ ወንዶችን ለመፈተንና ወደ ሰይጣናዊ መንገድ ለመጣል ብላ ተገላልጣ ብትሄድ ይሄ ጥሩ አይደለም። ለዚያ ነው ኢስላም የራሷን ክብር ሊጠብቅላት ዘንድ ነው ተሸፍና ለባሏ ብቻ ያን የውበት መገለጫ ታድርግ የተባለው። ሽቶ አትቀባ አይደለም፣ ትቀባለች። ፏ ብትን ትበል። በቤቷ ውስጥ ግን ከባሏ ጋር እና ከወንድም ከእህቷ ከአባቷ ከአያቷ ከእነርሱ ፊት ቢሆን ችግር የለውም። ለባዕድ ወንድ ግን ታስቡ ከሆነ ነገር ጥሩ አይደለም። ያንንም ወጣት ወደ መጥፎ ነገር መጣል ነው። አንቺንም እንዲሁ ማስደፈር ነው የሚሆነው።
ዛቸዋል ኢስላም ትእዛዛትን ያዘዘው ሴቶችን በዚህ መልኩ ሊጠብቃቸው ሊያከብራቸው ዘንድ ነው እንጂ ለሌላ አይደለም። አዩማ እምረአትን ኸረጀት ሚን በይቲሃ ሙተዓጢራ ሊየጅደ ሪሐሃ አልአጃኒብ ፈሂየ ዛኒያ ያሉት ከዚህ አንጻር ነው። እሺ በጣም የማመሰግነው በክብር ጥያቄ ስለመለስክልኝ። እስኪ ስለ እስልምና የሆነ ነገር በለኝ። በእርግጥ እስልምና ትክክለኛ ሃይማኖት እንደሆነ አውቃለሁ፣ ግን የሆነ ነገር በቃ የሚያሳምን የሆነ ነገር በለኝ። ኢስላም ብሎ ማለት ከቃሉ ስንነሳ አልኢስቲስላሙ ሊላሂ ወሕደህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአት ሚን አህሊህ ከዛሊክ። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው ፈጣሪ ራስን ማስገዛት ማለት ነው። ለእርሱ ብቻ በእርሱ ላይ ቅንጣትን ሳታጋራ። በኢስላም ላይ ትልቁ ጸጋ ይሄ ነው። ወደ ማንም አትሄድም። አንድና ብቸኛ ነው በማንነቱም በምንነቱም። ለእርሱ በቀጥታ ነው ማንኛውንም ኃጢአትህንም ሁሉ የምትነግረው። በሁሉ ነገር ላይ የምታማክረው እርሱን ብቻ ነው። ሙሐመድ ሆይ ፍጥረታቶች ስለ እኔ ከጠየቁህ እኔ ቅርብ መሆኔ ብቻ ንገራቸዋለሁ፣ ወደ አንተ ይምጡ አላለም። አንተን ካለመኑ በአንተ በኩል ካልሆነ አልቀበልም፣ በሸሆች በሀገረ መሌ ምናምን ላ በመልአክ ምናምን አይሰማም። በቀጥታ እኔ ብቻ ለምኑኝ አለ። ለማንኛውም ባሪያው የከፈተው በር እሱን ብቻ ነው። ሌላን ማንንም አላደረግም። አያችሁ፣ መልአክ ይሁን የፈለገ ይሁን ቢጸድቅ ለራሱ ነው። ነቢይ ይሁን ቢጸድቅ ለራሱ ነው። ማንንም አካል በመካከል እንዳታስገቡ ብሎ እንዳውም አዞናል። በቀጥታ እኔን ጥሩኝ አለ። በቃ ነቢያቶች የሚያደረጉት ይህን ብቻ ነው። ነቢያቶችም ወደዚያ ወደ አንድ አምላክ ብቻ ነበር አምልኮን የሚሰሩት። ህዝቦቻቸውን የሚያዘዙት በዚህ ነው። ውድዑኒ አስተጅብ ለኩም ይላል አላህ። እኔን ብቻ በቀጥታ ለምኑኝ እኔ እቀበላቸዋለሁኝ አለ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሽዱን ይላል። ሙሐመድ ሆይ ባሪያዎቼ ስለ እኔ ከጠየቁ እኔ ቅርብ መሆኔን ብቻ ነገራቸዋል። በቀጥታ ከኔ ጋር ብቻ ግንኙነት ያድርገዋል። አንደኛ ይሄ ነው። ኢስላም ማለት ይሄ ነው። እርሱን በብቸኝነት መገዛት፣ በእርሱ ላይ ቅንጣትን ሳታጋራ አምላክ በነቢያት በኩል ያዘዘህን ትእዛዛት መፈጸም ነው። ታቻላረ ያን ሁሉም ነቢያት ወደዚህ መንገድ ነው የተጣሩት። ይህን መንገድ ለተከተለ ሰው ምን አለው ከተባለ በምድር ላይ ከጥመትና ከተሳሳተ ሰይጣናዊ መንገድ የሚጠብቅ የሆነ ብቸኛው መንገድ ነው አላህ በነቢያት በኩል ያወረደው መንገድ። በቀጣዩ ዓለም በቀጥታ ጀነት እንድትገቡ የሚያደርጋችሁ ብቸኛው አምላክ በነቢያት በኩል ያሳወቀን መንገድ ነው ኢስላም። ታቻ አላህ በቁርአን ላይ ሲነግረን ምን አለ? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ትክክለኛ ሃይማኖት እስልምና ብቻ ነው። ወመን የብተጊ ገይረ ልእስላሚ ዲና ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም ነገ አለ። ይልቁንስ ከከሰሩት ሰዎች ከገሃነም ሰዎች ይሆናል ብሎ ተናግሯል። ከወዲሁ ነቢያቶች ሁሉ እንዳለ ለአንዱ አምላክ ብቻ ታዛዥ ሁኑ፣ ሙስሊሞች ሁኑ እያሉ አዘው ነው የሄዱት። ያዕቆብ ለልጆቹ ምን አላቸው? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ አላቸው። 11 ልጆች ነበሩት። አደራ አምላካቸው አላህ አንድ ሃይማኖትን ብቻ ላይ የመረጠላችሁ ሙስሊሞች ሁናችሁ እንጂ እንዳትሞቱ አላቸውም ይላል። ልጆች ውስጥ ምን አሉ? ሙስሊሞች ነን ብለው ተናገሩ። አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስሐቀ ወያዕቁብ ኢላሃን ዋሒደን ወነሕኑ ለሁ ሙስሊሙን። እኛ ለእርሱ ለዚያ ለአንዱ አምላክ ታዛዦች ነን ሙስሊሞች ነን አሉም ይላል። እና ይህ ነው የነቢያት መንገድ ማለት ይሄ ነው። በቀጣዩ ዓለም ጀነት እንደሚያስገባቸው ሙስሊሞችን አላህ ሱብሓነሁ ወተዓላ ቃል በቃል ተናግሯል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና፣ እነዚያ ሙስሊም የሆኑትንም ገነትን ግቡላቸዋለሁኝ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። በሐዲስ ላይ ቃል ይገባሉ። ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም ነፍስ አይገባባትም ብለው ተናገሩ። በቁርአን ላይ አላህ ሱብሓነሁ ወተዓላ በጣም በርካታ ቦታ ላይ ይናገራል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ለእነርሱ ጀነት የምትባለን መጠቃቀሚያ ጸጋ ዓለም አዘጋጅቼላቸዋለሁ እያለ ይናገራል። የጀነት ዓለም ለእነርሱ ተዘጋጅታለች እያለ ይናገራል። ወኡድኺለ ለዚነ አመኑ ወዐሚሉ ሷሊሓት ጀናቲን እያለ ይናገራል ሱራ ኢብራሂም ላይ። እነዚያ አምነው መልካም የሰሩትን ጀነትን እንዲገቡ አደርጋቸዋለሁ እያለ ይናገራል። እና ይሄን ይመስላል ኢስላም ማለት ለአንዱ አምላክ በብቸኝነት መገዛት፣ በእርሱ ላይ ቅንጣትን ሳታጋሩ ኑራችሁበት፣ በቀጣዩ ዓለም ደግሞ ዘላለማዊ ሀገር የሆነችውን ገነትን የምትወርሱበት ብቸኛው አምላክ በነቢያት በኩል ያዘዘው መንገድና ሃይማኖት ነው ኢስላም።
ሌላ ጥያቄ አለሽ? ሌላ ጥያቄ አለሽ ንግስቷ? በእርግጥ ብዙ ጥያቄዎች ይኖሩኛል፣ ግን ለዛሬ ይሄ ይበቃኛል። ለአዳምጥና ለወስንና ሻሃደ እቀበላለሁ። የሚማሩ ሰዎች ካሉ ትንሽ ለአዳምጥ ከመወሰን በፊት ጥያቄ አለ? ሰላም ነው ሁሴን፣ እንዴት ነህ? ሰላም አለይኩም። እንዴት ነህ? ደህና ነው? እግዚአብሔር ይመስገን አለ። እግዚአብሔር ይመስገን። ቅድም ስታስተምር በክርስትና ገነቱ ሴክስ ይደረጋል ምናምን ብለህ አስተማርክ ልበል። ብዙ ነገሮች ተሳሳተ ስታስተምር ሰምቻለሁ። ግን እንደው ከዚህ ልጀምርልህ። ለከተከታተላችሁ ማለት ነው። እናመሰግናለን። ሼር ተደርጎልኝ ምን ቪዲዮ ይለቀቃል እየተቆራረጠ ተደብቀህ ተከታተላላችሁ ሁላችሁም ከናስተማሪዎቻችሁ። እናመሰግናለን። ቀጥል ወደ ጥያቄ። ኧረ እነ ኡስታዝ አቡ ሃይደር ሁሉም እዛ ናቸው ከስር። ቀጥል። እሺ አሁን ወደ ጥያቄው ማለት እንደው ለህሊና መስከር ወደ ጥያቄው። እሺ ቁጭ ብለህ ተደብቀህ ይከታተላሉ። አያችሁ አይደለም? ኧረ እባክህ እሺ፣ ወደ ሀሳብ ግባና እንደዚህ ፕሮፓጋንዳውን ተውና ፖለቲክሱን ወደ ጥያቄው። በስነ ስርዓት መልስልሃል። ጥያቄ በስነ ስርዓት አቅርብ። ጥያቄ አይደለም ያለኝ። ሲጀመር ያስተማርከውን አስተምህሮ ስህተት ነው። የቱ ጋ ነው ገነት ውስጥ በክርስትና ወሲብ ይደረጋል የሚል ያየኸው? ምን ነበር ያልኩት? በክርስትና ወሲብ አለ። ወሲብ ገነት ውስጥ አዳምና ሔዋን አድርገዋል አላልክም? እንደሱ አይደለም ያለ። ለምንድን ነው ገነት ውስጥ ነው ተጋብተው ገብተዋል? አልገቡ? አዳምና ሔዋ ተጋብተዋል የሚል አለ? ማስረጃ አለ? አዎ እግዚአብሔር ባለ ሚስት ኖረው ይገባል ብሎ አስገብቷቸዋል አይደለ? ክፈትና ሳየኝ። ተጋቡ የሚለው ክፈትና ሳየኝ። አዳምና ሔዋንን ወደ ገነት አስገብቷቸዋል አላስገባቸውም? ባልና ሚስት አድርጎ ተጋቡ የሚለውን ክፈትና ሳየኝ። እናሳያለን። ቁጥሩን ንገረኝ። ከዚህ እንዳየው ቁጥሩን ንገረኝ፣ ከዚህ እንድከታተል። ኦኬ እና ግን ከቤት አልወጣም አልክ። በቃ እሱ ወጣ ብለህ ምናምን በኮስት ለምን አትወያይም? ስማ አንተ ዲቭ ስማ፣ ስነ ስርዓት ይዘህ መልስን ተቀበል። ፖለቲካ አትስራ። ካሉና ስነ ስርዓት ያዝ። አትጨማለቅ። አይ ስለማውቀው ነው እሱ ስለማውቀው ነው። ኦኬ ሰውን ብቻውን ሊሆን አይገባውም እና አጋሩን እንፍጠርለት ይላል አይደለ? ቁጥሩን ንገረኝ እና በቪዲዮ አውጣዋ። ወይ ትልቁ ላድርገኝ ከልክፈትልህ መክፈት ካልቻልክ ተረጋጋ። አዳምጥ፣ ተረጋግተህ አዳምጥ። ተከታተል። እሺ ይሄ ነው እኮ ቁጥሩን ንገረኝ ልከታተልህ። እሺ ፍጥረት ምዕራፍ 2 ቁጥር 18 በቪዲዮ አሳየን። በቪዲዮ እያሳያቸው ነበር ቅድም። እሺ ተከታተል። ያው እናዝክ ኦሪት ዘፍጥረት እሺ ምዕራፍ ስንት? ቆይ አንዴ ላውጣ። ምዕራፍ ኦሪት ዘፍጥረት ምዕራፍ 2 ኦኬ። ኦሪት ዘፍጥረት ምዕራፍ 2 እሺ ቁጥር 18 እሺ ምን የሚል ነው የምትሰጠኛለህ? ተጋቡ የሚል ነው አይደለ? ቆይ ተጋቡ የሚል ነው ያልኩህ አይደለ? ተጋባት የሚል አንብበው። ምን ይላል? እሺ እግዚአብሔር አምላክ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለትና ወሲብ አረጋት አገባት ነው። ታዲያ ይሄ ማለት ቆይ ምን እንድትሆንለት ወሲብ አደረጋት ነው የሚለው? የሚመቸውን አጋር እንስተዋለ መልካም። ስለዚህ ምን እንድትሆን ነው? ሚስቱ እንድትሆን ነው አይደለም? ታዲያ እኔ ከጠየኩ ወሲብ ጋር ምን ያገናኘዋል? ብራዘር ወሲብ መቼ ወሲብ አደለኛ? ቀደም ምንድን ነው የተባባልነው? እሺ ምንድን ነው ያልከው? ወሲብ አደረጋት ተናገር ያለህ
ቅድም ምንድን ነው ያልከው? በገነት አዳምን የፈጠረለት ወሲብ ትላላችሁ። በገነት አዳምና ሔዋን ምን ነበር? እኔ ወሲብ አላለም። ቆይ አንዴ፣ ባልና ሚስት እንዲሆኑና በገነት ውስጥ እንዲገቡ ነው አይደል የተፈጠሩት? የቱ ጋር ነው ባልና ሚስት ያለው? እና ይሄ ጋር እንድትሆንለት ማለት ነው፣ ሰራተኛ እንድትሆን ብቻውን እንዳይሆን። ስለዚህ ባልና ሚስት ስትል በምን ኮንቴክስት? በወሲብ ነው ወይስ ማለት ጋር እንድትሆነው ሚስት እንድትሆን ማለት ነው? የዚህ ጋር አንድ ነገር አረጋግጥልኝ። ገነት ውስጥ ወሲብ አድርገዋል የሚል ሀሳብ አለ? ይሄ ጨርስ መጀመሪያ ወደ እሱን አለ ወይ? ይሄ ነው የጠየኩት። እሱን አይደለም። ተረጋግቻለሁ ብሮ ተረጋግቻለሁ። አትደረም። ለመጨረሻ ጊዜ አትደረም። ወሲብ አድርገዋል የሚል ቃል አልተናገርንም አስለን በመጀመሪያ ማለት ነው። ነገር ግን ምን እንዲሆን ምን ነበሩ? አጋሩ እናድርግለት ሲል ጊዜ እህቱ እንድትሆን ነው ሚስቱ እንድትሆን? መልስ ነው። እህቱ እንድትሆን ነው ሚስቱ? እዚች ጋር ሚስቱ ብሉ ብሎ አላስቀምጥም። አጋር እንጂ ሚስቱ ምናምን ብሎ አላስቀምጥም። ሚስቱ አላለም። ምን እንድትሆን ነው ንገረኝ። እና ሚስቱ ከሆነች ወሲብ ሊያረጋት ነው? ሚስቱ ሆና ወሲብ ሊያረጋት ነው? የት አለ? ከየት አመጣህ ሚስቱ የሚል? አጋሩ እንድትሆን እናንተ መጽሐፍ ላይ እናንተ ጋር ያለውን ነገር እኛ ጋር አትንጣጣ። እና እህቱ እንድትሆን ነው ወይ ንገረን። እሺ አጋር እንድትሆን ተረጋጋ። የቱ ጋር ነው እንደዚህ አይነት ሀሳብ ያደረከው? አጋር ማለት አጋር ነው። እንደምን አጋሩ ነች እንጂ ሚስት እንደዚህ ወይ ወሲብ እንደዚህ አይነት ሀሳብ የለውም። እሱ የጤነኛ አይደለችም። እንደ አጋሩ ሚዩት አታርጉ። ለዚህ ነው በቃ ቤቴ ነው የምትለው። ሚዩት እንዲያረክ ተፈለክ ልታወራ ነው አይደል? እዚህ ጋር ያው ምን እንድትሆን ነው? እሺ አበባ ምን ይላል? ክፈተው። ምን ላይ ነው? ያ በዛው ላይ ወረድ ብለህ አንብበው። አንድ ድምጽ ኦኬ። ከገነት ተባረዋል ወይስ ከገነት ሲባረሩ ወይስ ሳይባረሩ? ተባረዋል። ከገነት ተባረዋል ወይስ አልተባረሩም? ሚስቱ የተባለው ከገነት ተባረሩ ወይስ አልተባረሩ? ሳይባረሩ። አትጮህ፣ ረጋ በል፣ ቀስ በል፣ ረጋ በል፣ ቀስ እኮ ረጋ ብዬ ነው። ይሄ ከገነት ከተባረሩ በኋላ ነው ወይስ ገነት ውስጥ ነው? ይሄ ሚስቱ የተባለችው አይደለም እንጂ ይሄ ከገነት ከተባረሩ በኋላ ኦፍኮርስ ሚስቱ ከገነት ከተባረሩ ፕሊስ ሚዩት አታርጉ። እንዴ ክርስቲያኖች ያያቸው ታውቆ ነው አውቆ ነው ወላሂ ላዚም ያያቸውት ላለማስወራት አውቆ ማለት ነው። አሁን ከዛ አስወጡ ትላለህ። ጦጣ ይኸውልህ እየተከታተልክ ነበር። እያንዳንድ አውቃለሁ ትምህርቴ እንደምትከታተሉ ከዚህ በፊትም ተናግሬያለሁ። ወላሂ ክርስቲያን ተሳዳቢዎች እንዳለ ይከታተላሉ ትምህርቴ ተደብቀው ማለት ነው። አያችሁ እዚህ ጋር አዳም ሚስቱ እንድትሆን አይደለም ብሎ ግግም አላለም። አጋሩ እናድርግለት የተባለው ሚስቱ እንድትሆን አይደለም ማለት ወረድ ብሎ እዚህ ጋር ሚስቱ ብሎ ይጠራታል። እዛች አለ አይደል? ስለዚህ ሚስቱ እንድትሆን ነው። ይሄን ጭራሽ እየካዱ ነው። ሚስቱ እንድትሆን አይደለም እያለ ሰላም አለይኩም ማለት ነው። አንድ ነገር እናሳያችሁና ህዝበ ክርስቲያን ከላይ ጀምሮ እስከታች መጽሐፉን እንደማያውቅ እዚሁ ጋር አንድ ነገር ልስጣችሁ። ቁጥር 24 ላይ አድርግልኝ፣ 3:24 ላይ አድርግልኝ፣ ወይ ደግሞ ያሁኑን 2:25 ላይ አድርግልኝ። ቁጥር 2:25 ላይ አድርግልኝና ይሄ ክስተት መቼ እንደተፈጸመ ላሳያችሁ። እሺ በደንብ ሁላችሁም በደንብ ስሙ። በጣም ነው የሚገርማችሁ። ቁጥር 25 ላይ አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። አዳምና ምኑ ሚስቱ። በደንብ ልብ በሉ ህዝበ ክርስቲያን መጽሐፉን እንደማያውቅ ላሳያቸው። አዳምና ሚስቱ ገነት ውስጥ ባልና ሚስት ነበሩ። ሁሱ ይህንን ሲያመጣለት ምንድን ነው ያለው? እንዴ ይሄማ አለ ከገነት ከወጡ በኋላ እኮ ነው፣ ገነት ውስጥ እኮ አይደሉም አለ። ኧረ እባክህ ቄሱ መጽሐፍ አያውቅም፣ ታች ያለውም አያውቅም። እስቲል በዚህ ሰዓት ገነት ውስጥ ነበሩ። ከገነት የወጡት ቀጥሎ ያለው ምዕራፍ ላይ ነው። ቁጥር 3 ምዕራፍ 3 ላይ አድርግላቸው። ምዕራፍ 3 ላይ እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። ሴቲቱም ለእባቡ አለችው በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ ይላል። ወይ ደግሞ 60 ኦኬ፣ እዛው ላይ አሳያቸው። እስቲል ገነት ውስጥ ነበሩ። ቆይ ዙም አውት አድርግላቸው። ወደ ላይ ሂድ። ነገር ግን በገነት መካከል ካለው ከዚህ ብላ አለ ምናምን። ቁጥር 4 ላይ እባብም ለሴቲቱ አላት ሞትን አትሞቱም። ቁጥር 5 ላይ ከእርሷ በበላችሁ ቀን ዓይኖቻችሁን እንዲከፈቱ
እንደ እግዚአብሔር መልካምን ክፉን የምታውቁ እንድትሆኑ ምናምን ብሎ ይናገራል። እስቲል ገነት ውስጥ ነበሩ። ከገነት የተባረሩት ወረድ ብሎ ነው። በነገራችን ላይ ቁጥር ስንት ላይ? ቁጥር 9 ላይ 9 ላይ አድርግላቸው። 9 ላይ 9 ላይ 9 ላይ ሂድ አሁን ኦኬ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። እርሱ አለ በገነት ድምፅህን ሰማሁ፣ ራቁቴን ስለሆንኩ ፈራሁ አለ። በዚህ ሰዓት ሰውየው ስቲል ገነት ውስጥ ነው ያለው። አይታችኋል። እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አላት። ሴቲቱ ማለች እባብ አሳሳተኝ አላችሁ። ስቲል በዚህ ሰዓት ምን ውስጥ ናቸው? ገነት ውስጥ ናቸው። የእግዚአብሔር ፍርድ የመጣው ከቁጥር 14 ጀምሮ ነው። በዚህ ሰዓት ሁለቱም ገነት ውስጥ ናቸው። የተባረሩት ከዚህ በኋላ ነው። አይደለም የሚል አንድ ክርስቲያን ገስት ይላክ። ቅድም ሚስቱ ያላት ገነት ውስጥ ሆኖ ነው። አይደለም የሚል አንድ ክርስቲያን ምዕራፍ 3 ከቁጥር 20 ያለው ነው። ከቁጥር 20 ላይ ራሱ ማለት ነው። ከቁጥር 20 ላይ ከቁጥር 20 ክፈተ ሁሴን እዛው ምዕራፍ 3 ከቁጥር 20 ላይ ይኸው ምዕራፍ 3 ቁጥር 20 አዳም ሔዋን ብሎ ሲያወጣል። አዳም ለሚስቱ ሔዋን ብሎ ስም አወጣለት። የሔዋን ሁሉ እናት ናትና አለ። ሚስቱን ነው ያለው። ስም ያወጣለት የት ነው? ገነት ውስጥ ነው። ገነት ውስጥ ነው። የሌሎቹንም ስሞች ያወጣው ራሱ ገነት ውስጥ ሆኖ ነው። ከዚያ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው። እዛው ውስጥ ገነት ውስጥ ማለት ነው። ሚስቱ ብሎ ነው የጠራት። እዛው ልብስም አደረገላቸው፣ አለበሳቸው። እግዚአብሔር አምላክም አለ እነሆ አዳም መልካሙን ክፉውን ለማወቅ ከኛ እንዳንዱ ሆነ እያለ ይገልጻል። እዛው ምዕራፍ 3 ከቁጥር 20 ላይ በግልጽ ያስቀምጣል። ሚስቱ እያለ ክርስቲያኖች አያውቁትም መጽሐፋቸው። ለዛ እኮ ነው ይቅርታ ማልገባባችሁ ድረስ እዛው ምዕራፍ 1 ላይ እኮ ብዙ ተባዙ ምድርን ሙላት ብሎ እግዚአብሔር የባረካቸውን በረከት ማየት እንችላለን። ግን እኔ ቶፒኩ አልሰማሁም። መጀመሪያ ላይ ነበረው ትንሽ ብትነግሩኝ። ቴንክ ዩ። በነገራችን ላይ ብርሃን ያነሳው ሀሳብ በጣም የሚገርም ሀሳብ ነው። አንዳንድ እንዲህ አሉ፣ አንዳንድ መጽሐፍቶቻቸውን የሚያውቁ እንደዚህም አሉ። ሁሉም አንድ አይደሉም። ባይዘ የምንላችሁ ለዚህ ነው። ምንድን ያነሳው እሱ በገነት ውስጥ ብዙ ተባዙ ያላቸው አዳምና ሔዋንን ነው። መቼም እህትና ወንድምን አይደለም። አይታችኋል። ብዙ ተባዙ ምድርን ሙላት ያለው እዛው ምዕራፍ 1 ላይ ነው። ምንና ምን ነው ብዙ ተባዙ የሚባለው? አብሮ የሚተኛ ነው ባይዘ አይደል? አብሮ የሚተኛ ነው። አብሮ ማይተኛ ብዙ ተባዙ አይባልም። ስለዚህ እንደዚህ እባካችሁ እውነቱን ብትናገሩ መልካም ነው። ኦኬ ሀቢብ መጥተዋል። ሰላም ነው ሀቢብ?